ግባናውጣው ይሄን ወያላ ግባናውጣው ቋጣ ያፈር ቋጠሮ አፈር ትበላለህ አይደር ነጥብ ይጥላል ብለህ ባለቀ ሰዓት ብራይተንን ስደገፍ የነበርክ ወያላ ልቅምቅም ምናምን ማለት ነው መላጣውን በይሞ አስተኝቷል አጣጥቦን ያስተኛ ይሄ ነው ማንቼ ተመልሷል ይኸውልህ ነግሬሃለሁ ወራጅ ቀጠና ነው ብለህ ስትሳለቅ ስትቀልድ የነበርክ ሁላ ቶፕ ፎር መተንልሃል አፍንጫ አሰር ነው ያለንልህ ዩናይትድ ኢዝ ባክ የታላቁና የገናናው ክለብ የንጉሱ ክለብ ደጋፊዎች የታላችሁ እንኳን ደስ አላችሁ ሸሁ ሰላም አለይኩም ብራሂም ቤሞ ይችላል ይሄ አይነ ስውር የሆነ ዳኛ ፈራባቱ ይብላ እንደዚህ ያለ ነው የሚመራ የሚመስለው እንጂ ማለት ነው የራሱ ጎል አይገባብንም ነበር ታላቁና ንጉሱ ክለባችን ተመልሷል አራሎ ለሁለት በሆነ ውጤት አሸንፈናል እንኳን ደስ አላችሁ የምሬ ነው ምላችሁ የማንቸስተር ዩናይትድ ደጋፊዎች ይገባችኋል ወዳችኋለሁ እንኳን ደስ አላችሁ ኮፒ ሊንክ አድርጉት ተረኛውን አስገባልኝ ማለት ነው ይሄን ፐርፎርማንሳችን አይተውን ቻምፒዮንስ ጋር ያስገቡን ዝም ብለው ማለት ነው ተመልሷል ማንቺ ተመልሷል ነው ምን ባክ ወይ ዩናይትድ እንደው አላህ እንኳን ከዚህ በኋላ ዋንጫ ላይ ያስበላ ያለህን ዋንጫ ላይ ባይዝረፈው ወላሂ የገደለውን 3-0 ጨዋታ 3-2 ሲያደርግ ቁጭ በድግ አሰርቶ አስጠግቶ እኔና ብራይተንን ነቀርሳና በሽተኛ ስማ አሸንፎ ይረብሸኛል እኔ እዚህ ጋር አሸንፎ አላ አይደለ ቲክቶክን ይረብሻል ያልኩት ዩናይትድ አሁን ዋንጫ አካባቢን ይረብሽብኝ ነው አራተኛ መጣሁ ነው አራተኛ ደረጃ ላይ መጣሁ ዩናይትድ የዳባኔ እኮ የምትቋጥር እንዳለ በቋጥሮ የጽንስ አጨናግፋለሁ ምትል አንተ ፖስት አንተ የገዛ ሚስትህን በኪኒ አታጨናግፍም እንኳን ቋጥሮ ማለት ነው ወይኔ ሪያድ ካምባክ ተሰራ ብዬ ቢያንስ አቻረጉ ብዬ ለምን አባ አስጠጋህን ገድለህ ስልክ እኮ እየጎረጎርኩ ያየሁትን ጨዋታ ነው ከዛ በኋላ አማጥኩኝ ኢምቤሞ የሚባል ይሄ እንቁላል የሆነ ውፍረቱ ሲታይ የሚሮጥ ማይመስል በሽተኛ ጠቋራ አላህ ያቃጥላችሁ ወላሂ ዋንጫው ጋር እኮ መጣ አፈር ያስበለው ዋንጫው ጋር መጣ ይሄ እስስት አኡዙ ቢላህ ግባናተኛ ምድረ ቋጣሪ ወያላ ግባናተኛ ልጅ 20 ደቂቃ ተጫውቶ አሲስት አረገ ምን አይነት ተጫዋች ነው ብራያን እምቡሞ ምን አይነት ተጫዋች ነው ብራያን እምቡሞን በማግኘታችን እጅግ ደስተኛ ነን ምን አይነት ተጫዋች ነው ማቲያስ ኩኛ እለጠልጣለሁ እያንዳንድ 5 ጨዋታ ተከታታይ አላሸነፈማ ቶተንሃም ላይ ዶሮዋ ላይ ዘልዝያ ታሳያለሁ እንኳን የማንቸስተር ዩናይትድ ደጋፊ ሆነውን ጸጉር አይደለም የአርነ ስሎትና የፔፕ ጆሴፍ ጋርዲዮላን ጸጉር እላጫዋለሁ ዘንድሮ ዋንጫው የኔ ነው ኃያሉ ማንቸስተር ዩናይትድ ተመልሷል አውሬ ዩናይትድ ይችላል ዋንጫው ስፍራ ላይ አቀራርብ ጠብቀኝ መጥቼ እበለዋለሁ ብሉን ኢዚላ አድርጌው ነው እንዴት ነው የሚደረገው የእንግሊዝ ቲሞች ምትሉ ከሆነ ቻሉ ማችል ከሆነ ከነራል ማድከለ ባርሴሎና ጋር ጨዋታለሁ በቃ እንደዚህ ችሎታ የሚቀረጥ በእናንተ ጋር መጫወት ሰጅቶኛል ይሄ ነው ማንቼ መጣውልህ ደግሞ በሌላ ቪዲዮ ጠብቀኝ መጣውልህ አጨብጭበናል አድንቀናል ቋጠርን አልተሳካም በቃ ተቋጥራለህ ሳይሳካልህ ሲቀር ደግሞ አሳምኖ ላሸነፈው ቡድን ክሬዲት ትሰጣለህ ግዴታ ነው ዩናይትድ አሳምኖ ነው ያሸነፈው ግርፍ አድርጉ በቃ በቀሉን የብራይተንን በቀል በደንብ ነው የተበቀለው በደንብ አድርጉ ማለት ነው ዩናይትድ ቶፕ 4 ይገባል ስላችሁ ማለት ነው የሌላ ክለብ ደጋፊቶ እራሱ ዩናይትድ ደጋፊ አንተኛው አላመናችሁም ነበር ግማሹ ባረገልኝ ይላል ግማሹ ደግሞ አንተ ሙዳት ያዝብን ይላል እኔ ግን ከልቤ ነበር ያልኩት አሞሪም ዩናይትድን ይዞ ቶፕ 4 ይገባል ብዬ ነበር ወደዛ ነው ያገሰገሰ ያለው ጀለስ በቃ ወደ አርሰናል የማይጠጋ የለም አንቺ እንዳትበይ የማይደረግ ሴራ የለም በቃ ደከመ የተባለው ሁሌ ይነሳል አንቺ እንዳትበይ ሲባል ብቻ ማለት ነው ለማንኛውም ፋሚሊ የኛም ማስተላለፋችን ወጥቷል ኢኬቲኬም እንግዲህ ያስተላለፍ ውስጥ አለች ኢኬቲኬ ካለ ማሸነፍ አለ ቀውላልዬ ስወደው በእናትህ እሱ ካለ ደስ ብሎኝ ነው በቃ እንደምናሸንፍ እርግጠኛ ሆኜ ነው ማየው ድል ለኃያሉ ክለባችን ሊቨርፑል ግባ እናውጣው እናቴ ተሙት
ሰጠት ማለት ይሄ ነው። አንድ የማንቼ ደጋፊ እንዳይቀር ማለት ነው። በደንብ ኮፒ ሊንክ፣ ሪፖስት፣ ሼር በደንብ ኮመንቱን ግሎሪ ማን ዩናይትድ ፎሎ አላደረክ በዚህ ቪዲዮ ነው 200,000 መግባት ያለብኝ። አባት ብስማ ሩበን አሞሪም እንዴት ነው የሚችለው? በመዳን የአውሮፓ ምርጡ አሰልጣኝ ሩበን አሞሪም ሴን ላመንስ የፕሪሚየር ሊጉ ምርጡ በረኛ። እኔ ምንም ክርክር ግርግር አልፈልግም። ዴሊክት የፕሪሚየር ሊጉ ምርጡ ሴንተር ባክ። ካዝሜሮ ምን አይነት ወርልድ ክላስ ተጫዋች ነው። ብሩኖ ፈርናንዴዝ አውር ካፕቴን 300ኛ ጨዋታው። ማቲያስ ኩኛ በዋዛ በዋይኒ ሩኒ ልደት ማግስት 10 ቁጥሩን ለብሶ ምን አይነት ፐርፎርማንስ ነው። ብራያን ምቤሞ ምን አይነት ብቃት ነው። አማድ ዲያሎ ምን አይነት ተጫዋች ነው። ሴስኮ ምን አይነት አሲስት፣ ምን አይነት ሊንክ አፕ ነው። እንዴት ነው የምንችለው? በመድኃኒዓለም የመጨረሻ ብራይተን ይልሽ መጥቶ ምናምን ሰጠት። አሁን እያንዳንድሽ ወያላ ታሽቃብጫለሽ። ለኛ ወደሽ ሳይሆን በግድሽ ስለምንችል ነው የምታሽቃብጡት ማለት ነው። ግሎሪ ማን ዩናይትድ ሰጠተ። ኃያሉ ክለብ ማንቸስተር ዩናይትድ ይባላል። ጅማው ኤአይ ነው በሉኝ። ማንቸስተር 3 ተከታታይ ጨዋታ አሸነፈ እኮ ነው የምትሉኝ። ኤአይ ነው በሉኝ። ይለያል እላችኋለሁ። ይለያል ማንቼ ዛሬ የሚገርም በብልጫ በብቃት ይለያል። ሙቡሙ የሚባለው ተጫዋች ይለያል። በቃ እንደ ፍስ ነው ያደረገው ማንቼ ፍስ አያለቅጥ። ምን አይነት ጠንካራ ተጫዋች ነው የእውነት። ይለያል። ኳስ ድሪብሉ፣ ፓሲንጉ፣ ሲከላከል ማንቼ ፍስ ነው ያደረገው። ይለያል የእውነት። ሙቡሙ የሚገርም ድንቅ አፍሪካ ተጫዋች ነው። ድንቅ ይለያል የእውነት። ዛሬ ማንቼ ቅመም ነበረች። ሁሌ መሳደብ ሲሆን አንዳንዴ ማድነቅ አለብን። በቃ ይለይ ነበር ዛሬ ማንቼ ይለይ ነበር። የሚገርም ጨዋታ በተለይ ሙቡሙ ዲሊት ይለይ ነበር ዛሬ። ኮንግራ። ይሄ ነው እንግዲህ እኛ በፊት የምናውቀው ዩናይትድ። ብራቮ ማንቸስተር ዩናይትድ ብራይተንን እንግዲህ በሜዳው ኦልድ ትራፎርድ አስተናግደው 4-2 ቀብረር አድርጓታል ማለት ነው። ለማንኛውም ከዚህ በኋላ የማንቸስተር ዩናይትድ ደጋፊ ከአርሰናል ጋር ብትበሻሸቁ ያምርባቸዋል። ገብቷቸዋል አይደለ? ከሊቨርፑል በተሻለ እንደውም አሁን ባለው ደረጃ በዚህ መሰረት እንግዲህ ከአርሰናል ደጋፊ ጋር ብትበሻሸቁ የሚያምርበት የማን ደጋፊ ነው? የዩናይትድ ደጋፊ ነው። ይመቻችሁ። ለማንኛውም በጣም አሪፍ ውጤት ነው። ለተከታታይ ጨዋታዎች እንግዲህ ድል እያደረጋችሁ መታችኋልና ኮንግራ ማለት ፈልጋለሁ። ግን አሁንም ቢሆን ማለት ነው በእላያቸው ላይ ማን እንዳለ አይታችኋል አይደለ? አርሰናል ይላል። ቶፕ ኦፍ ዘ ሊግ ላይ ማን ያለው? አርሰናል። ስለዚህ አሁን አንገታችሁን ደፍታችሁ እንደዚሁ መስራታችሁን ቀጥሉ። ይመቻችሁ። ሲጀመር ሀገሩ አኬት ፍጥጥ 3-2 ሲሆን ቋጥረ ነበረ። እንዳትዋሽ 3-2 ሲሆን ቋጥረ ነበር። ብራያን ምቤሞ ማለት ነው የማንቸስተር ከተማ ቁልፉ ይሰጠው። የኔ አባት እግዚአብሔር ነው ተው አትቅረጽ። ይኸውልህ ስጥት ነው የተደረገ። ዩናይትድ 3ኛ ጨዋታውን ይነሩ አሸንፏል። በረኛ እንደሚመልስ በዚህ በረኛ አወቀ። እግዚአብሔር እኔ እኮ ባይንደርም ሆናናም እያሉ በረኛ የሚመልስ አይመስለኝም ነበር። አዋሳ ላይ ማለት ነው ተተተተተት እያልኩ ኧረ ይመቸን ምችት ይበለን። ቲክቶክ ክሬቲቭ አዋርድ ላይ ቮት ማድረግ እንዳይረሳ። ዩናይትዳውያን ይሄንን አንበለጥም። ተሰጡ በቃ ብቻ እኔ ደስተኛ ነኝ። ወይ ወንድነ ይኸውልህ ግልገል ትንሽዬ ቲም እንደፈለግኩት ነው ያገኘሁት። ፍሬን ይዘህ ስቋጥር እንዳመሻው ፍሬን ይዘህ ትተኛለህ። ዌልቤክ ላይ አሳማ ወርውረህ ባሌዋን ወደ ካሪንግተን ትልክልኛለህ። ወንድነ ብራንድ ነው የኔ ጌታ። አረ የምናውቀውን ማንቸስተር አምጡል ወገን። ምን እየተካሄደ ነው? አረ ጨዋታ ዮኬሬሽ ማገባ ኩኑሃም ማገባ ያኛው ብቻ ቀረ እያጨበጨ። አይ ልክ አይደለም እውነት ለመናገር። አረ ወገን ይህን ቪዲዮ እየሰራው ማለት ነው ኖቲፊኬሽን ምን መጣ? ካስሜሮ 2ኛ ጎል አገባ። አረ ምንድን ነው? አረ ቢያንስ ፈርስት ሃፍ እንቋጠር እንዴ! ዛሬ እኮ አልደገፍናችሁ። ምንድን እየተፈጠረ ነው? እኔ አገባኝም ተውጣ ላይ እኔ ማታ ብቋጠር ይሻላል። ዩናይትድ አሸንፏል። ብራይተንን 4-2 የምሬ ነው። 3-0 እየመራችሁ ማለት ነው 3-2 ስትሆኑ ወይኔ ብራይተን እኮ አባታቸው ነው ብዬ ነበር። ግን ማለት ነው እምቤሞ ይችላል። በስመ አብ እምቤሞ ይችላል። 2 ጎል ዛሬ ቤንግ አደረገላችሁ ማለት ነው። አባታችሁ ነበር ብራይተን
አባት ላይ እጅ መሰንዘር እንዴት ዋጋ እንደሚያስከፍል ከዚህ በኋላ በምታምጡት ውጤት ታዩታላችሁ። እንዴት ነው ዛሬ ነው እንደዚህ የተፈተፋችሁት? የምሬ ነው። ፈርስት ሃፍ በጣም የሚያምር ጨዋታ ነበር የጫወታችሁት። አሁንም ቲማችሁ ግን እንደሚቀረው ልንገራችሁ። የምሬ ነው። እንደምታዩት ደረጃ ሰንጠረዡ ላይ አሁን 4ኛ ናችሁ። ሌሎቹ ቲሞች እስኪጫወቱ ገና ማለት ነው። ነገ ሲጫወቱ ያው ትወርዳላችሁ፣ 6 ምናምን ትሆናላችሁ። ግን ቲማችሁ በጣም ነው የሚቀረው። ከ3-2 3-2 እንዴ! እንደዚህ አይነት ነገር እኮ አይቻል አላውቅም። እኔ ደግሞ የአርሰናል ደጋፊ ነኝና የሆነ እፈራለሁ እንደዚህ አይነት ነገር ሳይ። የሆነ እንዴት ነው አንድ ቲም እየመራ 2 ጎል ምናምን የሚገባበት? መች ነው ያየሁት ለመጨረሻ ጊዜ እንደዚህ አይነት ነገር? እንዴት ደነገጥኩ። ይቻላል እንዴ ምናምን እያልኩኝ ነበር። ግን ያው እምቤሞ መጨረሻ ላይ ሴቭ አደረጋችሁ። ዛሬ አዘ ቲም አሪፍ ነበር የተንቀሳቀሳችሁት ማለት ነው። ኩኛ የመጀመሪያ ጎሉን አግብቷል። እምቤሞ ደ ኔክስት ሳላ፣ ስሙኝ፣ እምቤሞ ደ ኔክስት ሳላ ነው ፕሪሚየር ሊግን ለብዙ ዓመት የሚያሸብረው አፍሪካዊ ይሄ ነው። ከዚህ በኋላ የምሬ ነው። ብራንዱ ማንቸስተር ዩናይትድ ይላል። ኦልትራፎርድን ዛሬ አሳመራችሁት። የምር ምን አይነት የሚያምር ጨዋታ ነው። ከ3-2 ማለት ነው። 3-2 አድርገውባቸው በቃ ማንቸስተር ዩናይትድ አቻ ከሆነበት አሁንም ይሄ ቡድን በቃ በጣም ዋዥቋል ብዬ እያሰብኩኝ 4-2 አረጋጓቸው ማለት ነው። እንዲህ ነው ካራክተር ማለት። ስለ ጨዋታው ስናወራ ማለት ነው ዳኒ ዌልቤክ ምን አይነት አስማተኛ ሽማግሌ ነው። አያረጅም። የሚመታቸው ፍሪኪክ ምን አይነት ፍሪኪክ ነው ያገባው። ቡፎን እና ዶናሩማ ቢቆሙ የማይመለስ ሹት በጣም ትችላል። ማቲያስ ኩኒያ ማለት ነው ምንም ጥርጥር የለውም ጥራት ያለው ተጫዋች እንደሆነ ያገባት ጎል ራሱ በመሬት ይቻላል ጠቅልለን ያደረገው ፕሌስመንቱ ምኑ ሲያምር በቃ አረ ከነጊዮ ከሬሽ ከነሽሽኮ ምናምን ሁላ ለቶፕ ስኮረር የሚያስፈራው ብራያን ምባፔ ነው። ለማንኛውም ይመቻችሁ ዩናይትዳውያን። እኛ ጋር እስከደርሱ ነው ያው የታወቀ ነው። ኢንጆይ አድርጉ ላይፍን። እኛ ጋር እስከደርሱ ይበላሻሽባል ማለት። ሃንግማን ተሸንፎ ጎስት ስለለሰለሰ ላሽ ብሏታል ብለሽ አስበሽ ከሆነ ተሳስተሻል። ቲክቶክ ቪዲዮን ሪሙቭ ስላደረገው ነው ይመልሰዋል። ይሄ ነው አስቸገረኝ አልኳችሁ። ለዚህ ነው አንቺም ብትሸነፊ ኖሮ በጌታሽ ብራይተን እለጥፍሽ ነበር። ግን ሪያሊቲ ማወራ ሰው ነኝ። መደነቅ ያለብሽ ጊዜ መደነቅ አይቀርም። ማሽቃበጥ እንዳለባት ደግሞ ማን ውጤት አይቼ ማወራ ሰው አይደለም። ሲዝኑ ሲጀመር ያልኩትን እቺን 10 ሰከንድ ቪዲዮ አዳምጣት። ሰርፕራይዝ ቲም የምትሉት ያንተ ማለት ሰርፕራይዝ ቲም አክቹሊ ሀቅ ለመናገር ማይረቡ ተጫዋቾች ዘ ቤስት ሲዝን ኦፍ ዴር ላይፍ አሳልፈው ዩናይትድ ሰርፕራይዝ ቲም ሊሆን ይችላል። ያየሁትን ነው ማወራው። ጠላቶች እንደሆንን ደግሞ ብሽሽቅም ይጨመርበታል። እግር ኳስ ማለት ይሄ ነው። ሙሉ ስፔክትረሙን ነው የሚሸፍነው የእግር ኳስን ማለት ተረዳኝ አይደል? ስለ ራስህ ክለብ ከራስህ ቲክቶከር የበለጠ ከኔ የተሻለ ትማራለህ። እውነታው ይሄ ነው። ሁለተኛ ጎል ሲገባብሽ ያው ማን ዩናይትድ ጫና መቋቋም እንደማይችል ይታወቃል። ሁለተኛ ጎል ሲገባብሽ ከባድ ችግር ውስጥ ገባሽ ብዬ ነበረ። አታኩ ግን አሁንም ጥርስ አውጥቷል። ወዲያውኑ ምላሽ ሰጠ። የአርሰናል ደጋፊዎች ለዋንጫው ምናምን የፈለጉትን ይበሉ። እናንተ እኮ ምን መተማመን አለባችሁ መሰላችሁ? መንገዱ እንደሚያስተካክላቸው። እኔ ያልኩት ነገር ሀቅ ነው። ሰርፕራይዝ ማለት ግን ቶፕ 4 5ኛ ምናምን ቻምፒየንስ ሊግ ፉትቦል ይሄ በጣም ትልቅ ሰርፕራይዝ ነው። ፈላዎቹ የሚሉት እንዳሰቡ እነሱ ሰር አሌክስ ፈርጉሰን አላዩም። ይሄን ሊግ አያከብሩትም፣ አያውቁትም። ተረዳኝ አይደል? ብቻ ለማንኛውም ማን ዩናይትድ ፎርም ውስጥ ገብቷል ብለን እንገምታለን። ያለፈው ዓመት 18 ቡድኖች ማን ዩናይትድን ያስቀየማችሁ 18 ቡድኖች ተዘጋጁ። እኔ በሜዳውና በደጋፊው ፊት ኦልሬዲ ዘንድሮ ለጥፌያለሁ። አሁን ኔክስት ኤሚሬትስ ላይ ነው ተጠብቃት። ሌሎች ያስከፋቿቸው ቦርንማውዝ ምናምን ያው ብራይተን ተጠብሳለች። ሌሎቻችሁም ጠብቁ። ይሄን ነው የምላችሁ። ገባሽ አይደል? እግር ኳስ ማለት ይሄ ነው። ቲክቶክ ክሬቲቭ አዋርድ ላይ እድሉ አሁንም አለሽ። የማንቼ ደጋፊ ብትሆኝም ሪያሊቲውን ነው መናገር ያለብሽ። ማሊያውን ታዩና ባዮ ላይ ገብተሽ ቮት ማድረግ ትችያለሽ። እዛው ባዮ ላይ ታገኘዋለሽ ሊንካችን